የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር የቀጥታዊት ፕሮግራማችንን ጀምረናል። በዛሬው ዝግጅታችን የስራው ለሚቋረጥባቸው ምክንያቶች ላይ ትኩረት እናደርጋለን። አዋጅ ቁጥር 1156/11 ላይ ያተኮረ ውይይት ነው ዛሬ የምናካሂደው። በዚሁ ላይ ማብራሪያ የሚሰጡን እንግዳይም ተገኝተዋል። አቶ መስፍን መኮንን በፍትህ ሚኒስቴር ምክትል ረዳት ጠቅላይ አቃቢ ህግ ናቸው። አቶ መስፍን ስለተገኙልን በጣም አመሰግናለሁ። እኔም ስለመጋበዛችሁኝ አመሰግናለሁ። ቴክኒኩን መቅደስ አንዳርጌ ተቆጣጣሪዋለች። ዛሬ ተገኘ ውይይቱን መራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋብዘናል። አድማጮቻችን እንግዲህ ቀደም ሲል እንዳልኩት በዛሬው ዝግጅታችን የስራው ለሚቋረጥባቸው ምክንያቶች የአሰሪና ሰራተኛ ህግ አዋጅ ቁጥር 1156 ላይ ነው ትኩረት አድርገን የምንነጋገረው። የስራው ማለት ምን ማለት ነው የሚለውን ነገር እናነሳለን። ለተወሰነ ጊዜና ላልተወሰነ ጊዜ ሰራተኞችን መቅጠር የሚቻለው መቼ ነው የሚለውንም እንዲሁ የሙከራ ጊዜ እስከ ስንት ጊዜ ነው፣ በዚህ ጊዜ ያለ ማስጠንቀቂያ ውሉን ማቋረጥ ይቻላል ወይ የሚለውንም እንዲሁ የስራው ለሚቋረጥባቸው ሁኔታዎች ወይም ደግሞ ምክንያቶች ምንድናቸው፣ በማስጠንቀቂያ ያለ ማስጠንቀቂያ የስራው ለሚቋረጥባቸው ሁኔታዎችን እናነሳለን። የስራ ቅነሳ መቼ ነው የሚካሄደው፣ ሂደቱ እንዴት ነው የሚለውንም እንዲሁ የስራው ለመቋረጡ የሚያመጣው ውጤት ከደሞዝ አከፋፈል ጋር የስራ ስንብት ክፍያ መጠኑ ወይም ደግሞ የአገልግሎት ክፍያ ለማግኘት ስንት ዓመት መስራት ያስፈልጋል የሚለውን እናነሳለን። የማስጠንቀቂያ ጊዜ ያሰጣጡ ውሉ ከመቋረጡ በፊት የሚለውንም እንዲሁ የአገልግሎት ምስክር ወረቀት ከስራ ልምድ ጋር ተያይዞ ያለውን እናነሳለን። ከህግ ውጪ ወይም ደግሞ ያለ አግባብ የስራ ውል ሲቋረጥ የሚያስከትላቸው ውጤቶች ወይም ደግሞ ሰራተኞች ያላቸው መብቶች ምንድናቸው፣ ወደ ስራ ከመመለስ አንጻር ወይም ደግሞ ካሳ ከማግኘት አንጻር እነዚህን ነገሮች እናነሳለን። የስራ ክርክር በስንት ጊዜ ውስጥ ነው መቅረብ ያለበት፣ የት ፍርድ ቤት ነው የሚለውን ነገር እነዚህና ተያያዥ ጉዳዮችን ከስራ ውል ጋር የተያያዙትን ያነሳን እንቆያለን። ስለዚህ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን እንገናኛለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቢ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቢ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ተመልሰናል። እንግዲህ አድማጮቻችን ቀደም ሲል እንዳልኩት የስራው ለሚቋረጥባቸው ምክንያቶች አሰሪና ሰራተኛ ህግ አዋጅ ቁጥር 1156 ላይ ነው አተኩረን የምንነጋገረው። አሁን በቀጥታ ወደ ውይይታችን ነው የምንገባው። አቶ መስፍን አዋጅ ቁጥር
1156 አለ። የትኞቹ ሰራተኞች ናቸው በዚህ አዋጅ የሚዳኙት? አሁን የመንግስት ሰራተኞች አሉ፣ የግል ድርጅት ሰራተኞች አሉ፣ የልማት ሰራተኞች አሉ፣ የልማት ድርጅት ሰራተኞች አሉ። የትኞቹ ነው የሚመለከተው ይሄ አዋጅ የሚለውን መንደርደሪያ እናድርገው። እሺ መልካም ጥሩ ጥያቄ ነው። ይሄ አዋጅ የአሰሪና ሰራተኛ አዋጅ ቁጥር 1156 2011 ማንን ይገዛል? የተፈጻሚነት ወሰንን ያስቀመጠ ሲሆን ማን ላይ ነው ተግባራዊ የሚደረገው የትኛዎቹ የሥራ ግንኙነት ላይ የሚለውን ዘርዝሮ አስቀምጧል ማለት ነው። ስለዚህ በዚህ መሰረት ይህ አዋጅ ተፈጻሚነት ያለው በአሰሪና ሰራተኛ መካከል የሚደረግ የሥራ ውልንና የመልመላ ሂደትን ያጠቃልላል ብሎ አስቀምጧል። ነገር ግን ይሄ አዋጅ የማይመለከታቸው የሚለውን በአንቀጽ 3 ስር በመዘርዘር አስቀምጧል ማለት ነው። በአንቀጽ 3(2) ስር ማለት ነው። ይህም ምንድነው? በልዩ ህግ የሚተዳደሩ እንደ ጦር ኃይል ባልደረቦች፣ የፖሊስ ባልደረቦች፣ የመንግስት አስተዳደር ሰራተኞች፣ የፍርድ ቤት ዳኞች፣ አቃቢያን ህግና ሌሎች የሚመለከት ሲሆን ማለት ነው። ምንድነው እነዚህ አሁን የጠቀስኳቸው እንትኖች የራሳቸው የሚተዳደሩበት ህግ ስላላቸው በዛ ነው የሚዳኙት ማለት ነው። አሁን ለምሳሌ ከሲቪል ሰርቪስ ጋር አዋጅ ቁጥር 1353 2017 ይወጣል። የመንግስት ሰራተኞች አቃቢ ህግን በተመለከተ አቃቢ ህግን ለማቋቋም የወጣ አዋጅ ቁጥር አለ። እያንዳንዱ እነዚህ ተቋማት የራሳቸው የሚተዳደሩበት ደንብና ህግ ስርዓት ስላላቸው በዛ አዋጅ መሰረት ነው ማለት ነው የሚተዳደሩት። ሌላኛው ደግሞ ስራቸውን በኢትዮጵያ ግዛት ውስጥ የሚያከናውኑ የውጭ ዲፕሎማሲ ሚስዮኖች ወይም ዓለም አቀፍ ድርጅቶች ከኢትዮጵያ ጋር በሚመሰርቱበት የሥራ ግንኙነት ላይ አዋጁ ተፈጻሚ እንዳይሆን በሚኒስትሮች ምክር ቤት ደንብ ወይም የኢትዮጵያ በምትፈራረማቸው ዓለም አቀፍ ስምምነቶች ሊሆን ይችላል ማለት ነው። ምንድነው አሁን የዓለም አቀፍ ድርጅቶች አንዳንድ ዓለም አቀፍ ድርጅት የዩኤን ድርጅቶች ሊሆኑ ይችላሉ። እነሱ አሁን አንድ የራሳቸው መተዳደሪያ እንትን ይኖራቸዋል። ፕላስ ደግሞ በዓለም አቀፍ ደረጃ የዲፕሎማቲክ ከለላ ያላቸው ናቸው። በራሳቸው ህጎች የሚተዳደሩ ስለሆኑ ሚኒስትሮች ምክር ቤት እነዚህ ተቋማት በዚህ አዋጅ እንዳይተዳደሩ ደንብና መመሪያ ካወጣ አይተዳደሩም ማለት ነው። ነገር ግን የማያወጣ ከሆነ በአንዳንድ ነገሮች ላይ ይሄ አዋጅ ሊመለከታቸው ይችላል ማለት ነው። ሌላኛው የሃይማኖት ተቋማትና የበጎ አድራጎት ድርጅቶች ናቸው። እነዚህ ድርጅቶችን በዚህ አዋጅ ላይ እንዳይካተቱ የሚኒስትሮች ምክር ቤት መመሪያ ሊያወጣ ይችላል ብሎ አስቀምጧል ማለት ነው። ሌላኛው ለአስተዳደግ ሲባል ለሕክምና ወይም ከህመም ለመዳን ወይም እንደገና ለማገገም ሲሆን የሙያ መልመጃ ትምህርትን ሳይጨምር ለመማር ወይም ለመሰልጠን ሲሆን ሰራተኛው የሥራ መሪ ሲሆን ወይም ደግሞ የግል አገልግሎት ቅጥር ሲሆን ወይም አንድ ሰው በራሱ ድርጅት ውስጥ እየተከፈለው በቅጥር ሲሰራ ይህ አዋጅ አይመለከተውም ማለት ነው። ጥሩ። ሌላው ከዚህ ጋር ተያይዞ የሚነሳው ጉዳይ የስራ ውል ነው። የስራ ውል ማለት ምን ማለት ነው? በውሉ ምን ጉዳዮች ናቸው መካተት ያለባቸው? ፎርሙ እንዴት ነው በአጠቃላይ የሚለውን ነገር ነው የምናየው። ከዚህ ጋር ተያይዞ ብዙ ጊዜ አንዳንድ ሰራተኞች ምን ሲሉ እንሰማለን? የስራ ውል እኮ የለንም፣ ዝም ብሎ ብቻ በቃል በቃ ጀምሩ ይሰጣቸዋል። ውሉ ኮንትራቱ በጽሁፍ ይሰጣቸዋል። ጀምሩ ተብለን በዛው ጀምረን እስካሁን ድረስ አልተሰጠንም፣ የለንም። ኢቭን የሆነ ክስ ቢኖርብን እንኳ ምን ማስረጃ እናቀርባለን? ከድርጅቱ ጋር ምንም አይነት ወረቀት ነገር የለንም ሲሉ እንሰማለን። እና ይቻላል ወይ በቃል ማድረግ? በጽሁፍ መሆን ያለበት መቼ ነው የሚለው ነገር አያይዘናል። በአጠቃላይ ምንድነው አሁን የስራ ውል ማለት ምን ማለት ነው የሚለውን ማየት መልካም ነው። የስራ ውል ያው በህጉ ላይ ይሄ ነው የሚል ዳይሬክትሊ የስራ ውል ይሄ ነው የሚል ትርጓሜ የለውም። ነገር ግን ምንድነው የስራ ውል በአሰሪና ሰራተኛ መካከል የሚደረግ ስምምነት ነው። ይህም ደግሞ ምንድነው በዚህ በአዋጁ አንቀጽ 4 ላይ የተቀመጠ ነገር አለ። ማንኛውም ግለሰብ ደሞዝ እየተከፈለው በአሰሪው መሪነት በቀጥታም ሆነ በተዘዋዋሪ መንገድ ለተወሰነ ወይም ላልተወሰነ ጊዜ ወይም የተወሰነ ስራ ለአሰሪው ለመስራት ቢስማማ በሁለቱ መካከል የስራ ውል ይመሰረታል ይላል ማለት ነው። ስለዚህ የስራ ውል ምንድነው? አንድ ሰራተኛና አሰሪ በመካከላቸው ሰራተኛው ደሞዝ ሊከፈለው፣ አሰሪው ደሞዝ ሊከፈል፣ ሰራተኛው ደግሞ ለአሰሪው ምንድነው የተወሰነ ስራ ሊሆን ይችላል፣ ያልተወሰነ ስራ ሊሆን ይችላል፣ ለተወሰነ ጊዜ ሊሆን ይችላል፣ ላልተወሰነ ጊዜ የሆነ ስራ ሊሰራለት የሚስማማበት ሁኔታ ነው ማለት ነው። ስለዚህ የስራ ቅጥርን ወይም የስራ ውልን በተመለከተ የተቀመጠ ፎርም የለም።
በዚሁን በዚህ የሚል ፎርም የለም። ነገር ግን የሥራ ውል በሁለት መንገድ ሊደረግ ይችላል። ምንድነው? አንደኛ በጽሁፍ ሊሆን ይችላል፣ ሁለተኛ ደግሞ ያለ ጽሁፍ ሊሆን ይችላል ማለት ነው። ስለዚህ ስፔሲፊካሊ ይሄ የሥራ ውል በእንደዚህ አይነት ፎርም ነው የሚል የተቀመጠ የፎርም እንዳሌለ ያስቀምጣል። በአጠቃላይ የሥራ ውል ምን መያዝ አለበት፣ ምን ጉዳዮችን ማካተት አለበት የሚለውን ስናይ ተዋዋይ ወገኖች በውሉ መሰረት የሚኖራቸው መብትና ግዴታ በማያጠራጥር አኳኋን በሚያውቁበት ሁኔታና በግልጽ መደረግ መቻል አለበት ማለት ነው። ሌላኛው የሥራውን አይነት፣ ቦታ፣ ለሥራው የሚከፈለውን ደሞዝ መጠን፣ የስሌቱን ዘዴ፣ ያከፋፈሉን ሁኔታና ጊዜ፣ ውሉ ጸንቶ የሚቆይበትን ጊዜ መያዝ ይኖርበታል። የሥራ ውል ሕግን ወይም ሞራልን ተቃራኒ በሆነ ሁኔታ ሊዋዋሉ አይገባም። የሥራ ውል በሕግ በህብረት ስምምነት ወይም በሥራ ደንብ ለሰራተኛው የተሰጡትን ጥቅሞችን የሚቀንስ ወይም ያነሰ መሆን መቻል የለበትም ብሎ ያስቀምጣል ማለት ነው። ስለዚህ አንድ ምንድነው በጽሁፍ የሚደረግ የሥራ ውል አንደኛ የተዋዋይ መካከል ያለውን የመብትና ግዴታ በግልጽ ማስቀመጥ መቻል አለበት። የሥራውን አይነት፣ የሥራውን ቦታ፣ የሥራውን ጊዜ እና ያከፋፈሉን ሁኔታ የተለያዩ ዝርዝር ነገሮችን ይዞ መቀመጥ አለበት በጽሁፍ ሲሆን ማለት ነው። ፕላስ ደግሞ ምንድነው በኢሞራላዊ መሆን መቻል የለበትም። ህጋዊ በሆነ ነገር ላይ ብቻ ነው የሥራ ውል መፈጸም ያለበት ማለት ነው። ያ የሥራ ውል በምንም ሁኔታ አሁን ለምሳሌ ለአንድ ሰራተኛ የተቀመጡ መፍቶችና እንትኖች አሉ አይደል? 8 ሰዓት የመስራት እንትን አለው አይደል? በሥራ ውሉ ግን 12 ሰዓት ሰራለሁ የሚል አይነት ውል መዋዋል መቻል የለበትም ማለት ነው። የስታንዳርድ የተቀመጠ በህግ የተቀመጠ በሥራ ስምምነት በህብረት ስምምነት ወይም በሥራ ደንብ የተቀመጠውን መፍቱን በሚያሳጣ ሁኔታ የሥራ ውል መዋዋል መቻል የለበትም ወይም ተቀባይነት የለውም ማለት ነው። የሥራ ውል አሁን ቅድም የተነሳው አለ። አንዳንዴ ዝም ብሎ ሰው ወደ ሥራ የሚገባበት ሰራተኛ ለመሆኑ ማስረጃ የማይሰጥበት ግን ሥራ የሚሰራበት በኋላ ደግሞ ሲፈልግ የሚያጣበት ሁኔታዎች ብዙ ጊዜ የሚከሰቱ ናቸው። ህጉ በዚህ ጉዳይ ላይ ምን ይላል የሚለውን ማየት ተገቢ ይመስለኛል። በጽሁፍ ያልተደረገ በጽሁፍ ስላልተደረገ የሥራ ውልን በተመለከተ ምን ይላል? በአንቀጽ 7 ላይ የሥራ ውል በጽሁፍ ያልተደረገ ከሆነ የቃሉ ውል በተደረገበት በ15 ቀን ውስጥ በአዋጅ አንቀጽ 6 የተዘረዘሩ ሁኔታዎች ማለትም በጽሁፍ የሚደረግ የሥራ ውል ሊይዘው የሚገባው አለ አይደል? ምንድነው ቅድም ያነሳናቸው የሥራ ሁኔታ፣ የደሞዝ አከፋፈል፣ በጽሁፍ አንድ ውል ይደረግ የነበረው የሚይዘውን ይዘት ሙሉ ያሟላ ደብዳቤ ለሰራተኛው ማስረጃ መስጠት መቻል አለበት በ15 ቀን ውስጥ ብሎ ያስቀምጣል ማለት ነው። ያ ሰራተኛ ያ ደብዳቤ ያ ጽሁፍ ደርሶት በዛ በስሩ ላይ የማይስማማበት ወይ ቅሬታ ነገር ካለው በ15 ቀን ውስጥ ለዛ ለተሰጠው ደብዳቤ መልስ መስጠት ወይም ደግሞ ያለውን ቅሬታ ማሰማት አለበት። ያንን ቅሬታ የማያሰማ ከሆነ ግን በዛ በስራ ውሉ እንደተዋዋለ ይቆጠራል ተብሎ ያስቀምጣል ማለት ነው። ስለዚህ ምንድነው አንድ አሰሪ በቃል ራሱ ከተስማማ ያንን የሥራ ውል አጽድቆ እነዚህ በህጉ ላይ የተቀመጡ መብትና ግዴታቸውን አካቶ በጽሁፍ በ15 ቀን ውስጥ መስጠት አለበት ይላል። ነገር ግን ምንድነው የሚለው አሁን እዚህ ጋር ህጉ በአንቀጽ 8 ስር ምን ይላል? በአንቀጽ 6 ወይም 7 ስር የተጠቀሱ ሁኔታዎች አለመሟላት ሰራተኛው በዚህ አዋጅ መሰረት የሚያገኛቸው መብቶች አያሳጣውም ብሎ ያስቀምጣል። ምንድነው ይሄ? በጽሁፍም ይሁን ያለ ጽሁፍ የሚደረግ የሥራ ስምምነት አለ። ብዙ ጊዜ አሁን ያለ ውል የለንም የሚሉ እንትኖች ይነሳል። ውል ያለመኖሩ በራሱ ሰራተኛው በጽሁፍ መስጠት የአሰሪው ኃላፊነትና ግዳይ ነው። በ15 ቀን ውስጥ በጽሁፍ የማይሰጥ ከሆነ ኃላፊነቱን አልተወጣም ማለት ነው። ያንን ኃላፊነቱን ያለመወጣት ያንን ጽሁፍ ጽፎ ባለመስጠቱ ሰራተኛው ሊያገኘው የሚገባው መብትና ጥቅማ ጥቅሞችን አያሳጣውም በማለት ያስቀምጣል ማለት ነው። ጥሩ። ሌላው የተወሰነ ጊዜና ላልተወሰነ ጊዜ ሰራተኞችን መቅጠር የሚቻለው መቼ ነው? ብዙ ጊዜ ክርክር ሲደረግበት እናያለን። ይሄ ጉዳይና መቼ ነው የሚቻለው የሚለውን ነገር እስኪ ነው። መልካም። በመሰረቱ ምንድነው የሚባለው? አንድ የሥራ ውል ላልተወሰነ ጊዜ ነው የሚደረገው ተብሎ ነው የሚታሰበው። ስለዚህ ገደብ የለውም። አንድ ሰው መስራት እስከቻለ ስራውን ይሰራል ተብሎ ነው የሚታሰበው። ምንድነው በአንቀጽ ለምሳሌ ላልተወሰነ በዚህ አዋጅ በአንቀጽ 10 ከተመለከቱት በስተቀር ማንኛውም የሥራ ውል ላልተወሰነ ጊዜ እንደተደረገ ይቆጠራል ብሎ በአንቀጽ 9 ላይ ያስቀምጣል ማለት ነው። አንቀጽ 10 ደግሞ ምንድነው
ለተወሰነ ጊዜ ወይም ደግሞ ለተወሰነ ስራ የሚደረግ የስራ ውል ነው ማለት ነው። ምንድነው እዚህ ጋር ህጉ ለተወሰነ ወይም ለተወሰነ ስራ የሚደረግን እንትን ዘርዝሮ አስቀምጦታል። ከዛ ህጉ ከዘረዘረው ውጪ ሌላው የሥራ አይነት ምንድነው ላልተወሰነ ጊዜ ተብሎ ነው የሚወሰደው ማለት ነው። ላልተወሰነ ጊዜ ወይም ደግሞ ለተወሰነ ጊዜ ወይም ለተወሰነ ስራ የሚደረግ የሥራ ውል ደግሞ ምን አይነት ነው የሚለውን ደግሞ ማየት መልካም ይመስለኛል። ዋናዎቹ ህጉ ላይ ዘርዝሮ ያስቀመጠ ሲሆን አንደኛ ምንድነው ሰራተኛው የተቀጠረበት የተወሰነ ስራ እስከሚያልቅ ጊዜ ድረስ ማለት ነው በፍቃድ በህመም ወይም በሌላ በማንኛውም ምክንያት ለጊዜው ቀሪ የሆነ ሰራተኛን ለመተካት ሊሆን ይችላል። የሥራ ብዛት በሚያጋጥምበት ጊዜ ስራን ለማቃለል ሊሆን ይችላል። በህይወት ላይ አደጋ ወይም በንብረት ላይ ጉዳት እንዳይደርስ ለመከላከል አጣዳፊ ስራዎችን ለመስራት በድርጅት ስራ ዕቃ ህንጻ ወይም ፋብሪካ ላይ የሚደርሱ ጉዳቶችን ሊሆን ይችላል። አልፎ አልፎ የሚሰሩ ስራ ማለትም ስራው የአንድ ስራ ቋሚ ሆኖ አልፎ አልፎ የሚሰሩ ስራ ሲሆን ወቅታዊ ስራዎችን ሲሆን አንዳንድ ጊዜ የሚሰሩ ስራዎችን ሲሆን ወይም ደግሞ ላልተወሰነ ጊዜ የሥራ ውል በተደረገበት ጊዜ የሥራ መደብ ለሰራተኛ በድንገት ለዘለቄታው መለየቱ ለጊዜው ለምሳሌ ላልተወሰነ ስራ ላይ አንድ ሰራተኛ ተቀጥሮ ለጊዜው ያ ሰራተኛ ያንን ስራ መስራት የማይችል ከሆነ ለመደበኛው ለጊዜው ሰራተኛ ሊቀጥር ይችላል። ሌላኛው ደግሞ በድርጅት መዋቅር ጥናት እና በጥናቱ አፈጻጸም መካከል ባለው ጊዜ የሚፈጠር ክፍተትን ለመሙላት ለጊዜ ሊቀጠር ይችላል ማለት ነው። አሁን በዚህ በተዘረዘረው ውስጥ ለምሳሌ ላልተወሰነ ጊዜ ሰራተኛ ተቀጥሮ ያ ሰራተኛ ያንን ስራው መስራት ባይችል ለጊዜው ይቀጠራል። ፕላስ ደግሞ አንድ መስሪያ ቤት የመዋቅር ወይም ደግሞ የአሰራር ለውጥ በሚያስጠናበት ጊዜ ለጊዜው ሰራተኞችን መቅጠር እንደሚችል ያስቀምጣል። ነገር ግን እነዚህ ሰራተኞችን መቅጠር የሚችለው በዚህ በሁለቱ ምክንያት ከ45 ቀን በላይ መቅጠር እንደማይችል ያስቀምጣል ማለት ነው። ይሄ ቅጥሩ ለ45 ቀን እንደሚደረግ ህጉ ላይ ተቀምጦ ይገኛል። በጣም ጥሩ። ሌላው አሁን በዚህ በሙከራ ጊዜ ያለ ማስጠንቀቂያ ውድን ማቋረጥ ይቻላል ወይ የሚለውን ነገር እስኪ ነው። እሺ የሙከራ ጊዜ ማለት ምንድነው? በዚህ በአዋጁ አንቀጽ 11 ላይ አንድ ሰው በስራ ውሉ መሰረት ለሚመደብበት ለታቀደው ቦታ ተስማሚ መሆኑን ለማመዛዘን ለሙከራ ጊዜ መቅጠር ይችላል ብሎ ያስቀምጣል ማለት ነው። ምንድነው አንድ ሰራተኛ ለዛ ስራ ይችላል አይችልም የሚለውን ለማወቅ ያ ስራ የሚፈልገውን ክህሎት ችሎታ ዕውቀት አለው የለውም የሚለውን ለማወቅ ምንድነው ለሙከራ መቅጠር ይችላል ማለት ነው። ነገር ግን ይሄ ሙከራ ሲቀጠር በውል መሆን መቻል አለበት፣ በጽሁፍ በስምምነት መሆን መቻል አለበት። ያ የሙከራ ጊዜውም ተቀምጧል ማለት ነው። ከ60 ቀን ላልበለጠ መሆን መቻል አለበት ማለት ነው። ስለዚህ ይሄ የሙከራ ጊዜ የተቀጠረ ሰራተኛ ምንድነው አንድ ሰራተኛ ያለው መፍትና ግዳጅ ወይም መፍትና ኃላፊነት ጥቅም የተጠበቀለት ነው። ነገር ግን የሙከራ ጊዜ የሚለየው በምንድነው? አንድ በዛ በ60 ቀን ውስጥ ለዛ ስራ ብቁና ችሎታውን ክህሎቱን ብቃቱ ያሌለው እንደሆነ አንድ ያሰሪ ያንን ሰው ያለ ማስታወቂያ ማባረር ይችላል። ያለ ማስጠንቀቂያ ማሰናበት ይችላል። ፕላስ ደግሞ ሲሰናበትም ሊከፈለው የሚገባ የአገልግሎት ክፍያዎችና ጥቅሞችን አያገኝም ማለት ነው። እሱም ደግሞ ምንድነው አንድ ሰራተኛውን ለምሳሌ ስራ መልቀቅ ቢፈልግ አስቀድሞ አሰሪውን ማስታወቅ አለበት። ነገር ግን እሱም ይሄ የሙከራ ጊዜ ላይ ያለ ሰራተኛ ሳያሳውቅ ስራውን መልቀቅ ይችላል ማለት ነው። ስለዚህ በሁለቱም ወገን ማለት ነው። ሰራተኛውም ያለ ማስጠንቀቂያ ዝም ብሎ መቅረት ይችላል ስራውን ካልፈለገው። አሰሪውም ደግሞ ድንገት አይ በቃ ለዚህ ስራ ብቁ አይደለህም ስለዚህ እንዳትመጣ ከነገ ጀምሮ ማለት ይችላል። ነገር ግን እዚህ ጋር ማስጠንቀቂያ ሳይሰጥ ልብ ሊባል የሚገባው ምንድነው የሙከራ ሰራተኛ ሌሎች ሰራተኞች ያሉትን መፍት እና ጥቅሞች አሉት። ለምሳሌ በስራ ላይ ጉዳት ቢደርስበት የተለያዩ መስሪያ ቤቱ የሚያቀርበው ጥቅሞችና የስራ ሰዓት የፍቃድ እረፍት ምናምን የሚባሉ ምናምን አሉ አይደለ? እነዛ ጥቅሞች አሉት። ከሌላው እንትን ለየት የሚያደርገው ብቻ ምንድነው አንደኛ ያ አሁን እዚህ ጋር ሙከራው ለዛ ስራ ብቁ ነው አይደለም የሚለውን ለማየት ነው። ስለዚህ ብቁ ነው አይደለም ብሎ ያ ካላመነበት ማስጠንቀቂያ ወይም ማስታወቂያ ሳይሰጠው ማባረር ይችላል። የአገልግሎት ክፍያ ምንም ይባል ነገር የለውም ሲቋረጥ ብሎ ማለት ነው በዚህ ጊዜ።
በጣም ጥሩ። ሌላው የስራው የሚቋረጥባቸው ሁኔታዎች ላይ እንሂድ እስኪ። ምንድነው ዋናው በማስጠንቀቂያ ያለ ማስጠንቀቂያ የስራው የሚቋረጥባቸው ሁኔታዎች ምንድናቸው የሚለውን ነገር ዋና ጉዳያችን ስለሆነ ይሄን በደንብ ነው። እሺ መልካም። የስራው የሚቋረጥባቸው ሁኔታዎች አዋጅ ቁጥር 1156 2011 በአንቀጽ 23 ላይ ዘርዝሮ አስቀምጧል። የስራው የሚቋረጠው አንደኛ በህግ ሊሆን ይችላል፣ ሁለተኛ በአሰሪው አነሳሽነት ሊሆን ይችላል፣ ሶስተኛ ደግሞ በሰራተኛው አነሳሽነት ሊሆን ይችላል ማለት ነው። በዚህ ሁኔታዎች ስራ ውል ሊቋረጥ እንደሚችል ያስቀምጣል። በህግ መሰረት የስራ ውል እንዴት ነው የሚቋረጠው የሚለውን ስናይ ምንድነው በህጉ አንቀጽ 24 ላይ ዘርዝሮ አስቀምጦታል ማለት ነው። በህግ መሰረት የስራ ውል የሚቋረጥበት እነዚህ ምንድናቸው? ለተወሰነ ስራ የተደረገ የስራ ውል በውሉ የተጠቀሰው ስራ ሲያልቅ ማለትም ስራው ኮንትራት የሆነ የተያዘው ወይም ደግሞ ለአንድ ስራ አሁን ሰው ሲዋዋል ያ ስራ ባለቀ ጊዜ ምንድነው የስራ ውሉ ይቋረጣል ማለት ነው። ሌላኛው ደግሞ ሰራተኛው በሚሞትበት ጊዜ ሰራተኛው አግባብ ባለው ህግ መሰረት በጡረታ ሲገለል በመክሰር ወይም ደግሞ በሌላ ምክንያት ድርጅቱ ለዘለቄታው ሲዘጋ ከፊል ወይም ደግሞ ሙሉ ዘላቂ አካል ጉዳት በመድረሱ ምክንያት ሰራተኛው ለመስራት አለመቻል ሲረጋገጥ የስራ ውሉ ሊቋረጥ ይችላል ማለት ነው። ስለዚህ በህግ መሰረት የስራ ውል የሚቋረጥባቸው ሁኔታዎች ምንድናቸው? አንደኛ ለተወሰነ የስራ ለምሳሌ የሆነ ስራ ሊሆን ይችላል። ያቺ ስራ ስታልቅ ስራው ያልቃል ማለት ነው ኦሬዲ። ፕላስ ደግሞ ለምሳሌ ሰራተኛው ሲሞት የተለያዩ አደጋ ሲደርስበት መስራት ሳይችል ሲቀር እና ያ ሲረጋገጥ የስራ ውል ይቋረጣል። ፕላስ ደግሞ አንድ ተቋም እንደ ተቋም መቀጠል በማይችልበት ጊዜ ባንክራፍት በሚሆንበት ጊዜ ያ ስራ ውል እንደሚቋረጥ ያስቀምጣል። ሌላኛው የስራ ውል በስምምነት የሚቋረጥበት ሁኔታዎች አሉ ማለት ነው። ምንድነው? አሰሪና ሰራተኛ በስምምነት የስራ ውልም ማቋረጥ ይችላሉ። ስለዚህ በዚህ ጊዜ በስምምነት በተቋረጠ ጊዜ ስራ ማቋረጥ እንደሚችሉ ያስቀምጣል። ነገር ግን የስራ ውል በስምምነት መቋረጥ የሚጸናውና ሰራተኛው ላይ አስገዳጅ የሚሆነው የተደረገው ስምምነት በጽሁፍ በሚሆንበት ጊዜ ነው በማለት ያስቀምጣል ማለት ነው። ሌላኛው የስራ ውል የሚቋረጥበት በአሰሪው አነሳሽነት ሲሆን ነው። በአሰሪው አነሳሽነት የስራ ውል በሁለት መንገድ ሊቋረጥ ይችላል ማለት ነው። አንደኛ ያለ ማስጠንቀቂያ የሚቋረጥበት ሁኔታ አለ እና ማስጠንቀቂያ ሰጥቶ የስራ ውል የሚቋረጥበት ሁኔታ ተቀምጧል። በሶስት አይነት። ሌላኛው ደግሞ የሰራተኛ ቅነሳም ሲያደርግ ነው አንድ አሰሪ ወይም ደግሞ ድርጅት ማለት ነው። ያለ ማስጠንቀቂያ የስራ ውል እንዴት ነው የሚቋረጠው? በምን አይነት ሁኔታዎች ነው ሊያቋርጥ የሚችለው የሚለውን ህጉ በአንቀጽ 27 ስር ዘርዝሮ አስቀምጦታል ማለት ነው። ያለ ማስጠንቀቂያ የስራ ውል የሚቋረጥባቸው ሁኔታዎች ምንድናቸው ብለን ስናይ ሰራተኛው የስራ ሰዓት ለማክበር የማይቻልባቸው ሁኔታ ተብለው በህብረት ስምምነት በስራ ደንብ ወይም ደግሞ በስራ ውል ከተዘረዘሩ ምክንያቶች ውጪ የጽሁፍ ማስጠንቀቂያ እየተሰጠው በ6 ወር ጊዜ ውስጥ በጠቅላላ 8 ጊዜ የስራ ሰዓትን ካላከበረ ማለት ነው። ሌላኛው በአዋጁ ላይ ከተመለከቱ እረፍት እና ልዩ ልዩ ፍቃዶች ውጪ የጽሁፍ ማስጠንቀቂያ እየተሰጠው በ6 ወር ውስጥ ለ5 ቀናት ከስራ መቅረት ብሎ ያስቀምጣል ማለት ነው። ምንድነው? አሁን ለምሳሌ በህብረት ስራ ስምምነት በህግ ወይም ደግሞ በስራ ደንብ ላይ የተቀመጡ አሉ። አንድ ሰራተኛ የስራ ሰዓት መግቢያ አለ፣ መውጫ አለ። ያንን ሳይጠብቅ ሲቀር ለተለያዩ ጊዜ በ6 ወር ውስጥ ከ8 ጊዜ በላይ ያንን ነገር ያላከበረ ከሆነ ያለ ማስጠንቀቂያ ሰራተኛን ማባረር እንደሚችል ያስቀምጣል ማለት ነው። ሌላኛው ደግሞ ይሄ አሁን ለምሳሌ ለሰራተኛ የተፈቀደ የህመም ፍቃድ አለ፣ የእረፍት አለ፣ የማህበራዊ የተለያዩ ፍቃዶች አሉ። እነዛ ህጋዊ ፍቃዶችን ሳይጠቀም ወር ደግሞ በዛ መሰረት ሳይሆን በራሱ በህግ አሳማኝ ምክንያት ሳይኖረው ከ5 ቀን በላይ ከቀረበ 6 ወር ውስጥ ያለ ማስጠንቀቂያ ከስራ ሊያባረረው እንደሚችል ያስቀምጣል ማለት ነው። ሌላኛው በስራ ቦታ ላይ ማታለል ተግባር ከፈጸመ የስራውን ወይም የሌላ ሰውን ብልጽግናን በመሻት በማንኛውም የአሰሪው ንብረት ወይም ገንዘብ ላይ አላግባብ ከተጠቀመ
ሰራተኛው ስራውን ለመስራት ችሎታ ያለው የስራ ውጤቱ ባለማቋረጥ በህብረት ስራ ስምምነት ወይም በስራ ደንብ ወይም በሁለቱ ወገኖች መግባባት ከተወሰነው የምርት ጥራትና መጠን በታች ሲሆን እንደ ጥፋቱ ክብደት በስራው ቦታ አምባጓሮ ወይም ጠብ ጫሪነት ተጠያቂ ሲሆን በወንጀል ጥፋተኛ ሆኖ መገኘትና በጥፋቱ ምክንያት ለዛው ስራ ብቁ ሆኖ አለመገኘቱ ለምሳሌ አሁን አንድ ሰው ገንዘብ ያዥ ሆኖ በስርቆት ወንጀል ቢገኝ ቀጥታ የዛን የመስሪያ ቤት ወይም ከስራ ጋር ሲገናኝ የዛን የመስሪያ ቤት የስራ ሁኔታ የሚጎዳና የሚነካ መሆን መቻል አለበት። ለምሳሌ ከሰውየው ከስራው ታማኝነትን የሚፈልግ አስገድዶ የደፈረ ሰው ሴቶች ላይ ትንኮሳ የፈጸመ ሰው ቢሆን ነገም በስራ ላይ ቢመጣ እዛ መስሪያ ቤት ላይ እንደዚህ አይነት ነገሮችን ሊፈጽም ስለሚችል ያለ ማስጠንቀቂያ ሊያባረረው ይችላል ማለት ነው። ሌላኛው አሰሪው በግልጽ ሳይፈቅድ ከስራ ቦታ ንብረት መውሰድ፣ በሐሰተኛ ሰነድ መገልገል ወይም ለመገልገል መሞከር፣ በስራ ቦታ በህግ የተከለከሉ አደንዛዥ እጾችን ወይም አልኮል መጠጦችን መጠቀም፣ ተጠቅሞ ለስራ ብቁ ባልሆነ የአእምሮና አካላዊ ሁኔታ መገኘት፣ ተቋሙ የሚፈልገውን የኤችአይቪ ምርመራን ሳይጨምር አንዳንድ ምርመራዎችን ለምሳሌ በህግ ሲገደድ ወይም አሰሪው በቂ ምክንያት ሲጠይቀው ከኤችአይቪ ኤድስ ምርመራ በስተቀር የጤና ምርመራ ለማድረግ ፍቃደኛ ያለ መሆን ይላል። ለምሳሌ ያውን ባለፈው በተከሰተው ኮሮና ጋር የተያዘ አለ። ለሁሉም ጤና ሲባል ሰው እንዲመረመር ከጤና ሚኒስቴርም ከተለያዩ ትዕዛዞች ተሰጥቷል። እንደዚህ አይነት ጊዜ በህግ ትዕዛዝ ተሰጥቶ እንደዚህ አይነት ምርመራዎችን ሳያደርግ ሲቀር ያለ ማስጠንቀቂያ ከስራ የሚያስቀንስ ምክንያት እንደሆነ ያስቀምጣል። ሌላኛው በስራ ቦታ ወሲባዊ ትንኮሳ ወይም ጥቃትን መፈጸም፣ በስራ ቦታ አካላዊ ጥቃትን መፈጸም፣ ሰራተኞች ላይ ከ30 ቀናት በሚበልጥ ጊዜ ሌላኛው የዛ ሰራተኛ ላይ ከ30 ቀን የሚበልጥ በወንጀል ተከሶ የእስር ፍርድ ሲፈረድበት እንደዚህ አይነት ሁኔታዎች በሚፈጸሙበት ጊዜ አሰሪው ሰራተኛውን ማስጠንቀቂያ ሳይሰጥ ያለ ማስጠንቀቂያ ከስራ ማባረር እንደሚችል ወይም ደግሞ ከስራ ለማባረር ምክንያት ነው ብሎ ያስቀምጣል ማለት ነው። ነገር ግን ምንድነው ይሄ እነዚህ እንትኖች ተከስተው በ30 ቀን ውስጥ ያለ ማስጠንቀቂያ ያላባረረ እንደሆነ በይርጋ ይገደባል ማለት ነው። ከ30 ቀን ካለፈ በኋላ አመት ጠብቆ እንደዚህ አርጋሃል ማለት አይችልም። ለመበቀል የሆነ ነገር ሲፈልግ ማለት ነው። ስለዚህ እነዚህ ምክንያቶች ተከስተው በ30 ቀን ውስጥ ያለ ማስጠንቀቂያ ማባረርና እርምጃ መውሰድ እንደሚችል ያስቀምጣል። በጣም ጥሩ። ሌላው በሰራተኛው አነሳሽነት መቼ ነው የሚቻለው የሚለውንም ነገር እንየው። እሺ እዚህ ጋር አሁን ቅድም የዘርዘርናቸው እንትኖች አሉ። አንድ አሰሪ ይሄ ማስታወቂያ ያለ ማስታወቂያ ሰራተኛን የሚያሰናብትበት እንትን ነው። ሌላኛው ማስታወቂያ ደግሞ የመስጠትም ኃላፊነት አለበት። አንዳንድ እንትኖች ላይ ምን አይነት ጉዳዮች ናቸው ማስታወቂያ ሰጥቶ ሰራተኛን ማሰናበት የሚችልበትም ማየትም ተገቢ ይመስለኛል። ሰራተኛው የተመደበበት ስራ ለማከናወን ችሎታ ቀንሶ ወይም ደግሞ የስራ ችሎታ ለማሻሻል አሰሪው ያዘጋጀለትን ስልጠና እድል ባለመቀበሉ ምክንያት ሲሰራ የቆየውን ስራ ለመቀጠል የስራ ችሎታ የሌለው ሆኖ ሲገኝ ወይም ስልጠና ከተሰጠው በኋላ አስፈላጊውን አዲስ ችሎታ ለመቅሰም ያልቻለ ሲሆን ሰራተኛው በጤንነት መታወክ ወይም በአካል ጉዳት ምክንያት በስራ ውሉ የተጣለበትን ግዴታ ለመፈጸም ለዘለቄታው ችሎታ ያሌለው ከሆነ ድርጅቱ ወደ ሌላ ቦታ ሲዘዋወር ሰራተኛው ወደ አዲሱ ቦታ ተዘዋውሮ ለመስራት ፍቃደኛ ሳይሆን ሲቀር ሰራተኛው የያዘው የስራ መደብ በበቂ ምክንያት ሲሰረዝና ሰራተኛውን ወደ ሌላ ስራ ማዘዋወር የሚችልበት አጋጣሚ ወይም ደግሞ ሁኔታ ካሌለ ሰራተኛውን ማስታወቂያ ሰጥቶ ወይም ደግሞ በማስታወቅ መቀነስ እንደሚችል ወይም ደግሞ ከስራ ማባረር እንደሚችል ያስቀምጣል ማለት ነው። ሌላኛው ሰራተኛ በአሰሪ ምክንያት ሰራተኛ የሚቀነስበት ሁኔታ እንትን ነው የሰራተኛ ቅነሳ ነው። ምንድነው ሌላው በአሰሪ በአዋጅ ቁጥር 29 መሰረት የስራ ውል ከሚቋረጥባቸው መንገዶች አንዱ የሰራተኞች ቅነሳ ሲሆን ምክንያቶችም እንደዚህ የሰራተኛ ለመቀነስ ምክንያት የሚሆነው ምንድነው
ሰራተኞች የተሰማሩባቸው ስራዎች በከፊልም ሆነ በሙሉ በቀጥታና ለዘለቄታው የሚያስቆም የሥራ ውል መቋረጥ የሚያስከትል ሁኔታ ሲኖር አሰሪው በሚያመርታቸው ምርቶች ወይም በሚሰጣቸው አገልግሎቶች ተፈላጊነት መቀነስ ምክንያት የድርጅቱ የሥራ እንቅስቃሴ በመቀዛቀዝ ወይም ትርፍ እየቀነሰ ሲሄድ ድርጅቱ ምርታማነት ለማሳደግ የአሰራር ዘዴዎችን ለመጠቀም ወይም ደግሞ በአዲስ ቴክኖሎጂ ለመጠቀም ሲባል የሚደረግ የሥራ ውል ሊቋረጥ ይችላል ማለት ነው። ምንድነው የሥራ ቅነሳ? አጠቃላይ ሰራተኞች ብዙ ሰራተኞች ነው የሚቀነሱት። የሚያያዘውም ቀጥታ ከስራው ጋርና ከዛ ድርጅት ምርታማነትና ትርፋማነት ጋር ነው ብዙ ጊዜ የሚገናኘው ማለት ነው። አንዳንዴ የሥራው ፕሮዳክቶች ወይም ደግሞ የሥራው ሰርቪስ ተፈላጊነት በሚያጣበት ጊዜ ምርታማነት ወይም ደግሞ ምርታማነትን ለማሳደግ በተለያዩ በእንደዚህ አይነት ምክንያቶችን ሰራተኞችን መቀነስ እንደሚችል ያስቀምጣል ማለት ነው። በመቀጠል ደግሞ ምንድነው በሰራተኛው አነሳሽነትስ ስራ ማቋረጥ የሚቻለው ምን አይነት ሁኔታዎች ናቸው የሚለውን ያለ ማስጠንቀቂያ የሥራ ውል ሰራተኛ ማቋረጥ የሚችልባቸው ሁኔታዎች በአዋጁ አንቀጽ 32 ላይ ተዘርዝሮ ተቀምጧል ማለት ነው። እነዚህ ምንድናቸው? አሰሪ ወይም የሥራ መሪው የሰራተኛን ሰብአዊ ክብርና ሞራል የሚነካ ወይም በወንጀል ሕጉ መሰረት የሚያስቀጣ ሌላ አድራጎት የፈጸመበት እንደሆነ ማለት ነው። ሰራተኛው በአሰሪ ወይም በስራው መሪ ወሲባዊ ትንኮሳ ወይም ጥቃት የተፈጸመበት እንደሆነ ለሰራተኛው ደህንነት ወይም ጤንነት የሚያሰጋና ሊደርስ የተቃረበ አደጋ መኖሩን አሰሪው እያወቀ ወይም አደጋውን ለመከላከል የሚያስፈልጉ እርምጃዎችን እንዲወስድ ኃላፊነት በተሰጠው ባለስልጣን ቀደም ሲል በተሰጠው ትዕዛዝ ወይም አግባብ ያለው ሰራተኞች ማህበር ወይም ሰራተኞች ራሱ አስቀድሞ በሰጠው ማስጠንቀቂያ መሰረት በተወሰነ ጊዜ ገደብ ውስጥ እርምጃዎችን ያልወሰደ እንደሆነ በህብረት ስምምነቶች በተወሰኑ መሰረት አሰሪው ለሰራተኛው መፈጸም ያለበትን ግዴታዎች በተደጋጋሚ ያልፈጸመ እንደሆነ ብሎ ያስቀምጣል ማለት ነው። ስለዚህ ምንድነው አንድ ሰራተኛ ከመፍቱ ጋር በተያያዘ ከሰብአዊ መፍቱ ጋር የተያያዘ ድርጊቶች ክብሩን በሚነካ ሁኔታ መፍቱን ባልጠበቀ ሁኔታ አሰሪው በሚንቀሳቀስበት ጊዜ ፕላስ ደግሞ የጾታዊ ትንኮሳ በሚደረግበት ጊዜ በተደጋጋሚ ጊዜ ለምሳሌ ደሞዙን ገንዘቡን ምናምን የማይከፍለው አይነት ነገሮች ሲሆኑ እነዚህ ከሰራተኛው መፍት ጋር ጤንነት ጋር አካል ጋር የሚገናኙ ለምሳሌ የሴፍቲ ሁኔታዎች አሉ። በተደጋጋሚ ጊዜ የሴፍቲ ሁኔታዎችን እንዲያሟላ ለጤናውና ለአካሉ ጉዳት የሚያደርሱ ነገሮችን አሳውቆት ያ አሰሪ በተገቢው ጊዜ የማያስተካክል ከሆነ ማስታወቂያ ወይም ደግሞ ማስጠንቀቂያ ሳይሰጠው ከስራ መውጣት እንደሚችል ያስቀምጣል ማለት ነው። በጣም ጥሩ። ሌላው ከስራው መቋረጥ ጋር ተያይዞ ነው የስራው መቋረጡ ምንድነው የሚያመጣው ውጤት? አሁን እዚህ ጋር የደሞዝ አከፋፈል አለ፣ የስራ ስንበት ክፍያ አለ። እንዴት ነው የሚሆነው ይሄ ነገር የሚለውን ነገር እስኪ እናንሳው። እሺ፣ የስራ ውል በተቋረጠ ጊዜ አንደኛ ምን መሆን መቻል አለበት? ሰራተኛው ሲሰራ የነበረው ደሞዝ ሊከፈለው ይገባል ብሎ ነው የሚያስቀምጠው። ማንኛውም አሰሪ የስራ ውል በተቋረጠ በ7 ቀን ውስጥ ለሰራተኛው ሊከፈለው የሚገባውን ክፍያ መክፈል አለበት። በዛ ክፍያ ላይ ድንገት ባይስማሙ ብሎ ጥያቄ ሊነሳ ይችላል። ባይስማሙ ምን ማድረግ መቻል አለበት ይላል ሕጉ። አሰሪው ያመነበትን ለጊዜው መክፈል መቻል አለበት በ7 ቀን ውስጥ ብሎ ያስቀምጣል ማለት ነው። አሰሪው በዛ በ7 አሁን ብዙ ጊዜ ሰራተኛ ሲለቅ ደሞዝ አልሰጥም ብሎ እኮ የመያዝ ሰራተኛውን የማንገላታት መጥቶ እንዲሰራ የመያዝ እንትን አለ። በተለይ አሁን እንደዚህ ሙያ ያላቸው ስራ ምናምን በጣም የሚፈልጉ ሰራተኛ ከሆነ ደሞዙን አይሰጡትም እና እንደራደር ደሞዝ እንደመያዝ አድርገው ማለት ነው። ብዙ አይነት እንደዛ አይነት ጊዜ በሚሆንበት ጊዜ ምንድነው ከ7 ቀን ባለፈ ጊዜ ፍርድ ቤት አይቶ ሲከሰው ኦር ደግሞ በዛ በስራ ክልክል ጉዳይ ሲሆን ፍርድ ቤቱ አይቶ እስከ 3 ወር የሚደርስ የደሞዙን እንትን በቅጣት መልክ ሊሰጠው ይችላል ብሎ ያስቀምጣል ማለት ነው። ስለዚህ የስራ ውል በተቋረጠ ጊዜ አሰሪው ለሰራተኛው ደሞዙ በአግባቡና በጊዜው መስጠት እንዳለበት ያስቀምጣል። ጥሩ። የስራ ስንብት ክፍያን በተመለከተ ምንድነው የሙከራ ጊዜውን የጨረሰና አግባብነት ያለው የጡረታ ሕግ መሰረት የጡረታ አበል ለመቀበል ብቁ ካልሆነ ይላል።
ድርጅቱ በመክሰሩ ወይም በሌላ ምክንያት ለዘለቄታው በመዘጋቱ የሥራ ውል ሲቋረጥ በሕግ ከተደነገገው ምክንያት ውጪ በአሰሪው አነሳሽነት የሥራ ውሉ ሲቋረጥ በዚህ አዋጅ በተመለከቱት ሁኔታዎች መሰረት ሰራተኛው ከሥራ ሲቀነስ አሰሪው ወይም ደግሞ በሥራ ወይም መሪ ወሲባዊ ጥቃት ወይም ትንኮሳ የተፈጸመበት እንደሆነ ወይም በድርጊቱ በሌላ ሰራተኛ እንደተፈጸመ ሪፖርት ተደርጎለት አሰሪ ተገቢውን እርምጃ ባለመውሰዱ ሰራተኛውን የሥራ ውሉ በሚቋረጥበት ጊዜ አሰሪው ለሰራተኛው ደህንነት ወይም ጤንነት የሚያሰጋ አደጋ እንዳይደርስ ማስጠንቀቂያ ተሰጥቶት እርምጃ ባለመውሰዱ የተነሳ ሰራተኛ የሥራ ውሉን ሲያቋርጥ ውሉ ወይም ዘላቂ አካል ጉዳት በመድረሱ ሰራተኛው ስራ ለመስራት አለመቻሉ በሕክምና ተረጋግጦ የሥራ ውሉ ሲቋረጥ ወይም ደግሞ ቢያንስ አንድ ሰራተኛ በህመም ወይም ደግሞ በሞት የሥራ ውል ሲቋረጥ ወይም በሥራ ውሉ ላይ የሚቆይ የስልጠና ወይም የግዴታ ባልተያዘ ከ5 ዓመት በላይ ያገለገለ ሰራተኛ ስራውን ሲያቋርጥ ማለት ነው ከኤችአይቪ ምርመራ ምክንያት በራሱ አነሳሽነት የሥራ ውሉን ያቋረጠ እንደሆነ ከአሰሪው የሥራ ስንብት ክፍያ ያገኛል ብሎ ያስቀምጣል ማለት ነው። የሥራ ስንብት ክፍያ የሚያገኙ ሰዎች ምንድናቸው? አሁን በብዛት እዚህ ጋር ያስቀመጣቸው እንትኖች አሉ። ከሰራተኛ ቅነሳ ጋር ሲገናኝ፣ ከወሲባዊ ጥንኮሳ ጋር፣ ከተለያዩ ሰራተኛው ላይ ከደረሰ ችግር ጋር ስራውን በሚለቅበት ጊዜ እነዚህ አሁን የዘረዘርናቸው እንትኖች ምንድናቸው? የጊዜ ገደብ አልተቀመጠላቸው። በማንኛውም ጊዜ ቢለቁ የሥራ ስንብት ክፍያ ማግኘት እንደሚችሉ አስቀምጧል ማለት ነው። ኤክሰፕሽናል የጊዜ ገደብ የተቀመጠበት ምንድነው? ቢያንስ 5 ዓመት በስራው ዘንድ የሥራ አገልግሎት ኖሮት በህመም ወይም በሞት የሥራ ውል ሲቋረጥ ወይም በስራው ላይ የሚያስቆይ ከስልጠና ጋር የተያያዘ ለአሰሪ ውል የግዴታ ሳይኖርበት ስራውን በገዛ ፍቃዱ ሲለቅ ማለት ነው። አሁን ብዙ ጊዜ ሰራተኛው ከዚህ ከተቋሙ መዘጋጋት ሲገናኝ ወይም ደግሞ በሰራተኛው ላይ የሚደርስ ጥቃቶችን፣ ትንኮሳዎች፣ የጾታዊ ትንኮሳዎች ጋር ሲገናኝ ከሴፍቲው ከአካሉ ጋር ሲገናኝ ሰራተኛው የሥራውን ይለቃል። የመልቀቅ መብት አለው። ቀደም ዘርዝር ነው አላለ አስቀምጠናል። ምክንያቶች ነው። በእንደዚህ አይነት ሁኔታዎች ሲለቅ የሥራ ስንብት ክፍያ ያስፈልገዋል ብሎ ያስቀምጣል ማለት ነው። የሥራ ስንብት ክፍያውስ መጠኑ ምን ያህል ነው የሚለውንም ማለት አስፈላጊ ይመስለኛል። ምንድነው በዚህ አዋጅ ላይ ለመጀመሪያ አሁን በዚህ በአንቀጽ 39 የተጠቀሰው የሥራ ስንብት ክፍያ መጠን እንደሚከተለው ነው ብሎ በአንቀጽ 40 ላይ ያስቀምጣል ማለት ነው። ለመጀመሪያ የአንድ ዓመት አገልግሎት የሰራተኛው የመጨረሻው ሳምንት አማካኝ የቀን ደሞዝ በ30 ተባዝቶ ይከፈለዋል። ከአንድ ዓመት በታች ያገለገለ ሰራተኛ ግን እንደ አገልግሎት ጊዜው እየተተመነ ተመጣጣኝ ክፍያ ያገኛል ማለት ነው። ከአንድ ዓመት በላይ ያገለገለ ሰራተኛ በዚህ አንቀጽ በተጠቀሰው ክፍያ ላይ ማለትም የመጨረሻ የወሩ በ30 ተባዝቶ የሚባለው ማለት የወር ደሞዙ ማለት ነው ተባዝቶ 1/3 እየተካከለ ይከፈለዋል። ሆኖም ጠቅላላ ክፍያው ከሰራተኛው 12 ወራት ደሞዝ መብለጥ የለበትም። በዚህ አዋጅ አንቀጽ በዚህ ለምሳሌ በመክሰር ወይም ደግሞ በሌላ ምክንያት ድርጅቱ ለዘለቄታው ሲዘጋ ወይም ደግሞ የሰራተኛ ቅነሳ መሰረት የሥራ ውል ሲቋረጥ ከላይ ከተመለከተው በተጨማሪ የሰራተኛው የመጨረሻ የሳምንት አማካኝ ደሞዝ በ60 ተባዝቶ ይከፈለዋል ማለት ነው። እዚህ ጋር አጠቃላይ እንዴት ነው ግምቱ እንዴት ነው የሚሰራው የሚለውን ስናይ አንደኛ ምንድነው የሰራተኛው ስራውን በሚለቅበት ጊዜ የሳምንቱ ይከፈለው የነበረው አማካኝ የቀን እንትን በ30 ይባዛል ማለት ነው። ኦልሞስት የኛ ሀገር በወር ስለሚከፈል በወር ነው የሚታሰበው ማለት ነው። በቀን ብዙ ጊዜ ስለማይታሰብ ስለዚህ የወር ደሞዙ ስራውን በሚለቅበት ጊዜ ሲያገኝ የነበረው የወር ደሞዙ እንደሚከፈለው እንትን ይላል። አንድ ዓመት በላይ ላገለገለ ማለት ነው። አሁን አንድ ዓመት በላይ አሁን ለምሳሌ 10 ዓመት 20 ዓመት ያገለገለ ሰራተኛ ሊሆን ይችላል። እንደዚህ ጊዜ ሲሆን ምንድነው ለመጀመሪያ አንድ ዓመቱ አንድ የወር ደሞዙ ሙሉ ይታሰብለትና ከዛ ላገለገለባቸው እያንዳንዳቸው ዓመት ሲያገኝ የነበረው 1/3 እየተካከለ ይጨመርለታል ማለት ነው። ነገር ግን ይሄ ሁላ ተደምሮ በአጠቃላይ ግን ከአንድ ዓመት የወር ደሞዙ መብለጥ የለበትም ብሎ ያስቀምጣል ማለት ነው። አንድ ዓመት ያልሞላው ግን እንደ ሁኔታው
ያለው ሂሳብ ታስቦ እንደሚሰጠው ያስቀምጣል። በተጨማሪም ግን ደግሞ ሌላ አሁን እዚህ ጋር የተቀመጡ እንትኖች አሉ። አንድ መስሪያ ቤቱ በመክሰሩ ምክንያት ስራ ውል ሲቋረጥ፣ ሁለተኛ ደግሞ በስራ ቅነሳ ምክንያት የስራ ውል በሚቋረጥበት ጊዜ ቅድም አግኝቷል አይደለ ያ እንትን የሚከፈለው አለ ተብሏል። ከአንድ ዓመት በላይ ካገለገለ የወር ደሞዙ የ12 ወር በማይበልጥ ወይም ደግሞ የአንድ ዓመት በማይበልጥ ይከፈለዋል ተብሏል። በዛ ላይም በእነዚህ አይነት ምክንያቶች ሲሆን በስራ ቅነሳና በመስሪያ ቤቱ መዘጋት ምክንያት ሲሆን አንድ ይሄ እንትኑ ይከፈለውና በዛ በተጨማሪ ምን ይላል ከተመከለ በተጨማሪ የሰራተኛው የመጨረሻ ሳምንት አማካኝ ደሞዝ በ60 ተባዝቶ ይከፈለዋል ማለት ነው። በተጨማሪ የሁለት ወር ተጨማሪ ደሞዝ እንደሚከፈለው ያስቀምጣል ማለት ነው። ሌላው ያለ ማስጠንቀቂያ ስራ ለሚለቅ ሰራተኛ ስለሚሰጥ ካሳም አስቀምጧል ማለት ነው። ምንድነው የስራውንን ያለ ማስጠንቀቂያ ለማቋረጥ በቂ ምክንያት ያለው ሰራተኛ የስራ ስንብት በተጨማሪ የመጨረሻ ሳምንት አማካይ ደሞዙ 30 ተባዝቶ ካሳ ይከፈለዋል ማለት ነው። አሁን ቀደም ምንድነው እዚህ ጋር የስራ ስንብት ክፍያ አለ። በዛ ላይ ደግሞ የስራ ስንብት ክፍያ ተከፍሎትም ያለ ማስጠንቀቂያ የሚለቅ ሰራተኛ የደሞዙ የአንድ ወር ደሞዝ እንደ ካሳ እንደሚከፈለው ያስቀምጣል ማለት ነው። ሌላኛው የማስጠንቀቂያ በተመለከተ አንድ ሆኖም ሰራተኛው የስራ ውሉን ያቋረጠው በወሲባዊ ትንኮሳ ጊዜ በስራ ላይ በሚፈጸም የወሲባዊ ትንኮሳ በሆነበት ጊዜ ከስራ ስንብት ክፍያ ውጪ ቅድም ይከፈለዋል ያልነው ምንድነው የአንድ ወር ደሞዝ ነው አይደል? እንደ በካሳ መልክ በጾታዊ ትንኮሳ ምክንያት ያለ ማስጠንቀቂያ ወይም ያለ ማስጠንቀቂያ ስራ የሚለቅ ሰራተኛ በጾታዊ ትንኮሳ ሲሆን የ90 ቀን ተባዝቶ ይሰጠዋል ማለት ነው ብሎ ያስቀምጣል። ይሄ ማለት ደግሞ የ3 ወር ደሞዝ በካሳ መልክ እንደሚከፈለው ያስቀምጣል። ጥሩ አድማጮቻችን፣ ህግ ነገር የፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ የስራው የሚቋረጥባቸው ሁኔታዎች አዋጅ ቁጥር 1156 ላይ ትኩረት አድርገን እየተነጋገርን እንገኛለን። በዚሁ ላይ ማብራሪያ እየሰጡን የሚገኙት እንግዲህ አቶ መስፍን መኮንን ናቸው። አቶ መስፍን በፍትህ ሚኒስቴር ምክትል ረዳት ጠቅላይ አቃቤ ህግ ናቸው። ይህ ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላቸው። የፍትህ ሚኒስቴር መልእክትን አድምጠን እንመልሳለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE ሚኒስትር ኦፍ ጀስቲስ የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDRE ሚኒስትር ኦፍ ጀስቲስ እንዲሁም በስልክ ቁጥር 0919049081 0913157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌዴሪ ፍትህ ሚኒስቴር። እሺ ተመልሰናል። የስራው ለሚቋረጥባቸው ምክንያቶች የአሰሪና ሰራተኛ ህግ ላይ ትኩረት አድርገን የምንነጋገረው ውይይት አሁንም ይቀጥላል። ቀደም ሲል እንግዲህ በርካታ ጉዳዮችን ስናነሳ ነበረ። ለተወሰነ ጊዜና ላልተወሰነ ጊዜ ሰራተኞችን መቅጠር የሚቻለው መቼ ነው? የስራው ለሚቋረጥባቸው ሁኔታዎች ወይ ደግሞ ምክንያቶች ምንድናቸው? በማስጠንቀቂያ ያለ ማስጠንቀቂያ የሚሉትን ነገሮች በዝርዝር አቶ መስፍን ሲያነሱሉ ነበር። በህግ አግባብ በሰራተኛው አነሳሽነት በአሰሪው አነሳሽነትና በሰራተኛው አነሳሽነት እንደሚቋረጥ ሲነሳ ነበረ። የስራ ቅነሳም እንዲሁ እንዴት ነው ሂደቱ የሚለውን ነገር በዝርዝር አንስተውታል አቶ መስፍን። አሁን ደግሞ ከዚህ በተጨማሪም ደግሞ የስራውን መቋረጡ የሚያመጣው ውጤት ከደሞዝ አከፋፈል ጋር ከስራ ስንብት ክፍያ ጋር የአገልግሎት ክፍያ እንዴት እንደሚሰላ ቀደም ሲል ሲያነሱልን ነበረ። ሌላው እዚሁ ጋር አንድ የማነሳው ጉዳይ የአገልግሎት የምስክር ወረቀት ወይም ደግሞ የስራ ልምድ አንዳንዴ ሰራተኞች ሲጨቃጨቁ እንሰማለን። የስራ ልምድ ስጠኝ አልሰጥም የማለት ነገር የመያዝ ነገር እናያለንና ይቻላል ወይ የስራ ልምድ አልሰጥም ማለት
የሚለውን ነገር እስኪ እሺ መልካም ጥያቄ ነው። ይሄ ነገር በብዛት በስራው ዓለም ውስጥ የሚከሰት ችግር ነው። አንቺም እንደገለጽሽው ማለት ነው። ብዙ ጊዜ አሰሪዎች ሰራተኛን የሚይዙበት እንደውም ኦር ደግሞ እንደ መጉጃም አድርገው የሚጠቀሙበት ሁኔታዎች አሉ። በተለይ ሌላ ውድድር ሲፈልጉት አሰጥም የማለት ነገር የትም ቦታ ደግሞ ብዙ ጊዜ ስራ ለመቀጠር የስራ ልምድ አስፈላጊ በመሆኑ ማለት ነው። በዚህ ጉዳይ ላይ ደግሞ ህጉ ምን ይላል የሚለውን ደግሞ ማየት አስፈላጊ ነው። የዚህ አዋጅ ምንድነው የአሰሪና ሰራተኛን መብትና ግዳጆችን ዘርዝሮ አስቀምጧል። ከዛ ውስጥ የአሰሪ ግዳጅ ግዴታዎች በሚል በአንቀጽ 12 ላይ ከተቀመጡ ውስጥ አንዱ ምንድነው ሰራተኛው በሚጠይቅበት ማንኛውም ጊዜ ሰራተኛው ሲሰራ የነበረውን የሥራ አይነት የአገልግሎት ዘመኑን ሲከፈለው የነበረውን ደሞዝ የሚያሳይ የምስክር ወረቀት ለሰራተኛው ያለ ክፍያ መስጠት አለበት ብሎ ነው የሚያስቀምጠው። ስለዚህ ምንድነው አንድ አሰሪ በህጉ ላይ ከተቀመጠው የአሰሪው ግዴታዎች ውስጥ መካከል ሰራተኛው በሚጠይቅበት በማንኛውም ጊዜ ነው የሚለው። የአመቱ መጨረሻ አሁን በተለምዶ ብዙ ጊዜ ስራ ልምድ የአመቱ መጨረሻ ምናምን የሚባሉ ነገሮችም አሉ። በማንኛውም ጊዜ ያለ ክፍያ ዝርዝር የት እንደሚሰራ ምን እንደሚከፈለው ከመቼ ጀምሮ እንደሚሰራ የሚሉ እንትኖችን ዝርዝር ጽፎ መስጠት እንዳለበት በህጉ ላይ በአስገዳጅ ሁኔታ ተቀምጧል ማለት ነው። ስለዚህ ማንገላታት አይቻልም፣ አይፈቅድም። ጥሩ። ሌላው ከህግ ውጪ ወይም ደግሞ ያላግባብ ስራው የሚቋረጥባቸው ሁኔታዎች ይኖሩ ይችላሉ። በዚህ ጊዜ ሰራተኞች ምንድነው ያላቸው መብት? ወደ ስራ ሊመለሱ ይችላሉ ወይስ ካሳ ሊያገኙ ይችላሉ? እንዴት ነው ህጉ ምን ይላል የሚለውን ነገር እስኪ እናንሳው። ቀደም ሲል ህጉ የሚፈቅድበትን ሁኔታ ስናነሳ ነበር በማስጠንቀቂያ። ከነዚህ ነገሮች ውጪ አንድ ሰራተኛ ቢሰናበት ምንድነው ያለው መብት? እሺ በዚህ ከህገወጥ የስራ ስንብት አሁን እዚህ ህጉ ላይ የተቀመጠ የስራ አንድ አሰሪ በምን አይነት ሁኔታ በህጋዊ ሁኔታ ሰራተኛን መቀነስ ወይም ደግሞ ማባረር ይችላል የሚለውን አስቀምጣል። ሰራተኛውም እንዴት ከስራ ያለ ማስታወቂያ እንትን ማለት ይችላል የሚለውን ዘርዝረን አስቀምጣል ማለት ነው። ስለዚህ በዚህ በህጉ ላይ ከተቀመጠው ውጪ አንድ ሰራተኛ ከስራው በሚሰናበትበት ጊዜ ህጉ ምን መደረግ አለበት፣ ምን አይነት መፍቶች አለበው የሚለውን ዘርዝሮ አስቀምጧል። አንደኛ በህገ ወጥ መንገድ ከስራ የተሰናበተ ሰራተኛ ወደ ስራ መመለስ አለበት ነው የሚለው በመርህ ደረጃ ማለት ነው። ሰራተኛው ከፈለገ ወደ ስራው መመለስ መቻል አለበት ብሎ ያስቀምጣል ማለት ነው። ነገር ግን ምን አለ ያለው መፍትሄ በህገ ወጥ መንገድ የተሰናበተ ሰራተኛ መጀመሪያ ምን ነው ወደ ስራው የመመለስ ነው። ነገር ግን ሰራተኛው ወደ ስራው ራሱ መመለስ ቢፈልግ ከስራው ባህሪ አንፃር በስራ ክርክር የተደረጉ ሁኔታዎች አንፃር ሰራተኛው ወደ ስራ ቢመለስ ለስራውም ለሰራተኛውም ጥሩ አይደለም ብሎ ፍርድ ቤቱ ባመነ ጊዜ ለሰራተኛው ካሳ ተከፍሎት ከስራው የሚሰናበት ሁኔታም አለ ማለት ነው። ሌላኛው ምንድነው አሁን ሰራተኛው ወደ ስራው እንዲመለስ ፍርድ ቤት ሊወስን ይችላል። ነገር ግን ሰራተኛው ወደ ስራው መመለስ ባልፈለገ ጊዜም ለሰራተኛው ካሳ ተከፍሎት ከስራ መሰናበት እንደሚችል ያስቀምጣል ማለት ነው። ስለዚህ እዚህ ጋር ምንድነው በአዋጁ ላይ የተቀመጡ እንትኖች አሉ። አንድ ሰራተኛ በህገወጥ መንገድ በስራ በተሰናበተበት ጊዜ በስራ ወደ ስራው የማይመለስ ከሆነ ምንድነው የሚደረገው? የካሳ አከፋፈል አለ። አንደኛ የስራ ስንብት ክፍያ ያገኛል። በተጨማሪም ደግሞ የሚከፈለው ለምሳሌ ላልተወሰነ ጊዜ የተደረገ የስራ ውል ከህግ ውጪ ሲቋረጥ ሰራተኛው አማካኝ የቀን ደሞዝ 180 ተባዝቶ ይከፈለዋል ይላል። ማለት ይሄ የ6 ወር ደሞዝ መሆኑ ነው። እንዲሁም በአንቀጽ 44 መሰረት ሊሰጠው ይገባ የነበረው የማስታወቂያ ጊዜ ለጊዜው የሚከፈለውን ደሞዝ ያህል ይከፈለዋል ብሎ ያስቀምጣል ማለት ነው። እዚህ ጋር ምንድነው አሁን አንድ የተቀመጡ እንትኖች አሉ። ቅድም የማስታወቂያ ጊዜ ያስቀመጥነዋል። አንድ አልዘርዘርነውም። አንድ አሰሪ በተለያዩ ምክንያቶች ማስታወቂያ ሰጥቷል። ለምሳሌ ከመስሪያ ቤቱ ሪፎርም ጋር በተያያዘ ከተለያዩ የሰራተኛ ቀነሳ ጋር ለሰራተኛው ማስታወቂያ ሊሰጠው ይገባል ብለን አስቀምጠናል አይደል?
ምንድነው የማስታወቂያ ጊዜ አስቀምጧል ህጉ። አንድ ሰራተኛ 1 ዓመት ያገለገለ ከሆነ የ2 ወር ማስታወቂያ ቅድሚያ ሊሰጠው ይገባል ነው ብሎ ያስቀምጣል ማለት ነው። ከ1 ዓመት በታች ከሆነ የ1 ወር ማስታወቂያ ሊሰጠው ይገባል። ከ1 ዓመት እስከ 9 ዓመት ያገለገለ ከሆነ የ2 ወር ማስታወቂያ ቅድሚያ ሊሰጠው ይገባል። ከ9 ዓመት በላይ ያገለገለ ከሆነ ደግሞ ለ3 ወር ማስታወቂያ ሊሰጠው ይገባል ይላል ማለት ነው። ስለዚህ ያንን ሰራተኛ ከማሰናበቱ በፊት አስቀድሞ እንደ አገልግሎት መጠኑ ማስታወቂያ መስጠት መቻል አለበት። ያንን ማስታወቂያ ያልሰጠው ከሆነ ራሱ አንድ በህገ ወጥ መንገድ በማሰናበቱ ምን ያደርጋል? እስከ 180 ቀን የወር ደሞዙ የቀን ደሞዙ ተባስቶ ይሰጠዋል። የ6 ወር መሆኑ ነው ማለት ነው። ሌላኛው ደግሞ ሊሰጠው የሚገባው ማስታወቂያ በ1 ወር ማስታወቂያ መስጠት ካለበት የ1 ወር ደሞዝ፣ የ2 ወር ማስታወቂያ መስጠት ካለበትና ካልሰጠ የ2 ወር ደሞዝ፣ የ3 ወር መስጠት ካለበትና ያንን ካልሰጠ የ3 ወር ደሞዝ በተጨማሪ እንዲከፍል ይደረጋል ማለት ነው። ሌላኛው ለተወሰነ ጊዜ ወይም ደግሞ ስራ የተደረገው የስራ ውል ከህግ ውጪ ሲቋረጥ ሰራተኛው የውሉ ጊዜ ወይም የስራ እስኪያልቅ ቢቆይ ኖሮ ያገኝ የነበረውን ደሞዝ የሚያህል ገንዘብ ይከፈለዋል። ሆኖም ካሳው የሰራተኛው ማዕከላዊ የቀን ደሞዝ 180 ተባስቶ የሚበልጥ መሆን መቻል የለበትም ብሎ ያስቀምጣል። ይሄኛው ምንድነው? ላልተወሰነ ጊዜ ለተወሰነ ጊዜ የተደረገ የሥራ ውል ሆኖስ ከህገወጥ ከህገ ውጪ ቢቋረጥ ምን መሆን አለበት? ያ ሰራተኛ ያንን ስራ አሁን ለምሳሌ ለ2 ዓመት ተዋውለው 6 ወር ሲቀረው ቢያሰናብተው በህገወጥ መንገድ ምንድነው ያ የ6 ወር ደሞዙን ሊከፍል ይገባል ነው የሚለው። ይሰራ የነበረበትን መጨረሻ ያለበትን ይከፍል። ነገር ግን ያ ምን መሆን መቻል የለበትም ይላል። የቀን በመጨረሻ በሚሰናበትበት የሳምንቱ የአማካኝ የቀን ገቢው በ180 ተባዝቶ የሚመጣው ብሎ ያስቀምጣል። ወደ ወር ስንቀይረው የ6 ወር ነው አይደል? ነገር ግን ይሄም አሁን ይሄ የሚከፈለው እንትን በዚህ በቀን ያገኘው የሳምንቱ የመጨረሻ በአማካኝ በ180 ተባዝቶ የሚመጣውን መብለጥ መቻል የለበትም ብሎ ያስቀምጣል ማለት ነው። ሌላኛው አሁን ከዚህ ክፍያ ውጪ ደግሞ ሊከፈል የሚገባው ምን አለ? ውዝፍ ደሞዝም ነው። ለምሳሌ ክርክሩ ብዙ ጊዜ ሊወስድ ይችላል። አንድ ሰራተኛ በክርክር ላይ ሂደት ላይ ቢሆን ፍርድ ቤት እስኪፈርድበት ድረስ ወይም ደግሞ ውሳኔ እስኪሰጥ ድረስ የ6 ወር ደሞዝ እንደሚከፈለው ያስቀምጣል። ነገር ግን ይሄ ይግባኝ ተጠይቆ ነገሩ በተራዘመ ጊዜ በ1 ዓመት የማይበልጥ ደሞዝ ሊከፈለው ውዝፍ ደሞዝ ሊከፈለው እንደሚገባ ያስቀምጣል ማለት ነው። ስለዚህ በህገ ወጥ መንገድ አንድ ሰራተኛ ከስራ በሚሰናበትበት ጊዜ ምን ይደረጋል? አንድ ወደ ስራው እንዲመለስ ይደረጋል። ማይመለስ ከሆነ ካሳና የተለያዩ ክፍያዎች ይደረጋል። ሶስተኛ ደግሞ ውዝፍ ደሞዝና ጥቅማ ጥቅሞች እንዲከፈለው ይደረጋል ማለት ነው። ጥሩ። ሌላ አንድ ድርጅት ከሌላ ድርጅት ጋር ሲቀላቀል ወይም ደግሞ ሲከፋፈል ወይም የድርጅቱ ባለቤትነት መብት ወደ ሌላ ሲተላለፍ የሥራ ውልን ማሻሻል ወይም ደግሞ ማቋረጥስ ይቻላል? እሺ፣ የሥራ ውልን ማሻሻልን በተመለከተ በአንቀጽ 15 ላይ ዘርዝሮ አስቀምጧል። የሥራ ውል የሚሻሻልባቸው ሁኔታዎች ምን ይላል? በዚህ አዋጅ ያልተወሰኑ የሥራ ሁኔታዎች ሊሻሻሉ የሚችሉት ይላል በህብረት ስራ ስምምነት በዚህ አዋጅ መሰረት በሚወጡ የሥራ ደንቦች ወይም ደግሞ በሁለቱ ወገኖች በጽሁፍ በሚያደርጉት ስምምነት ብቻ ነው ብሎ ያስቀምጣል ማለት ነው። የሥራ ውል በምንድነው የሚሻሻለው? አንድ በህብረት ስምምነት፣ በሥራ ደንቦች ወይም ደግሞ በሁለቱ ተዋዋይ ወገኖች ስምምነት ነው ብሎ ያስቀምጣል። በአንቀጽ 16 ላይ ምን ይላል? አንድ ድርጅት ከሌላው ጋር ሲቀላቀል ሲከፋፈል ወይም የአንድ ድርጅት ባለቤትነት መብት ወደ ሌላው ሲተላለፍ የሥራ ውሉን የማሻሻል ውጤት አይኖረውም ብሎ ነው የሚያስቀምጠው። ስለዚህ አንድ ድርጅት በሚቀላቀልበት ጊዜ የባለቤትነቱ በሚቀየርበት ጊዜ የሥራ ውሉ እንደማይሻሻል። ሌላኛው በተጨማሪ ምንድነው በዚህ ከመቀላቀል ጋር በተገናኘ አንድ ድርጅት ከሌላ ድርጅት ጋር በሚቀላቀልበት ጊዜ ወይም ደግሞ መከፋፈል ወይም የባለቤትነት መብት ወደ ሌላ በሚተላለፍበት ጊዜ የሥራ ውል የማቋረጥ ውጤትም አይኖረውም ማለት ነው። ስለዚህ የድርጅቶች መቀላቀል፣ የባለቤትነት መቀየር እነዚህ አንድ የሥራ ውልን አያሻሽልም፣
የሥራ እንትንንም የሥራ ውልንም አያፈርስም ማለት ነው። ጥሩ በጣም ጥሩ። ሌላው የመጨረሻ ጥያቄ ላድርገውና የሥራ ክርክር በስንት ጊዜ ውስጥ ነው መቅረብ ያለበት? የት ፍርድ ቤት ነው? የዳኝነት ክፍያስ አለ ወይ? አንድ ሰራተኛ አሁን መክሰስ ቢፈልግ የዳኝነት ክፍያ መክፈል ይጠበቅበታል ወይስ በነፃ ነው የሚለው ነገር? መልካም። የሥራ ክርክር ማለት ምን ማለት ነው የሚለውን ስናይ ምንድነው የሥራ ክርክር የህብረት ስምምነት የሥራ ደንብ ወይም የሥራ ውልን መሰረት በማድረግ እንዲሁም በህብረት ሥራ ስምምነት ድርድር ወቅት ወይም በህብረት ስምምነት ጋር የተያያዘ ጉዳዮችን በሚመለከት በሰራተኛና አሰሪ ወይም በሰራተኛ ማህበርና በአሰሪዎች መካከል የሚነሳ ክርክር ነው ብሎ ያስቀምጣል ማለት ነው። ስለዚህ ምንድነው የሥራ ክርክሮች የሚደረገው በሰራተኛና አሰሪ በሰራተኛ ማህበርና በአሰሪ ማህበራት መካከል በተለያዩ እንትን ሊሆን ይችላል ማለት ነው። ስለዚህ በዚህ ህግ መሰረት ምንድነው እንደዚህ አይነት የሥራ ክርክርን የሚያይ የሥራ ክርክርን የሚያይ ችሎት መቋቋም እንዳለበት ያስቀምጣል ማለት ነው። በዚህ እንትን መሰረት ለምሳሌ በአንቀጽ 138 መሰረት የሥራ ክርክርን በተመለከተ የመጀመሪያ ደረጃ ፍርድ ቤት ነው የሚያየው ማለት ነው። የመጀመሪያ ደረጃ ፍርድ ቤት ያያል። ከዛ ይግባኝ ሲኖር በይግባኝ ደግሞ የከፍተኛ ፍርድ ቤት ያያል። ያው ክልሎችም እንደ የሁኔታው የራሳቸውን እንትን ያቋቋማሉ። የሥራ ክርክርን በተመለከተ ፍርድ ቤቶች የመጀመሪያ ደረጃ ፍርድ ቤቶች በተቻለ መጠን በፍጥነት ውሳኔ እንዲሰጡ ያስቀምጣል ማለት ነው። በምን ይላል በህጉ ላይ የሥራ ክርክርን በተመለከተ በ60 ቀናት ውስጥ ውሳኔ መስጠት አለባቸው ብሎ አስቀምጧል ማለት ነው። እና በህጉ የተቀመጠው ሌላው ነገር ምንድነው የሥራ ክርክርን በተመለከተ ሰራተኞች የክፍያ መፈጸም ወይም ደግሞ ከክፍያ ነፃ በሆነ መንገድ እንደሚከራከሩ ያስቀምጧል ማለት ነው። የሥራ ክርክር ለማድረግ አንድ ሰራተኛ በፍርድ ቤት የፍርድ ቤት ክፍያ እንዳሌለበት ያስቀምጣል። ይሄ ደግሞ የሰራተኞችን መብት ለማስጠበቅ የተደረገ ነው ማለት ነው። በጣም ጥሩ አድማጮቻችን፣ እንግዲህ የዛሬው ውይይታችን የሥራው የሚቋረጥባቸው ምክንያቶች የአሰሪና ሰራተኛ ህግ አዋጅ ቁጥር 1156 ላይ ትኩረት ያደረገ ነበረ። አቶ መስፍን መኮንን በፍትህ ሚኒስቴር ምክትል ረዳይ ጠቅላይ አቃቢ ህግ ስለሰጡን ማብራሪያ እጅግ በጣም ነው የምናመሰግነው። በርካታ ጉዳዮችን አስተናል። የሥራውን ምን ማለት ነው፣ ለተወሰነ ጊዜና ላልተወሰነ ጊዜ ሰራተኞችን መቅጠር የሚቻለው መቼ ነው የሚለውን ነገር፣ የሥራው የሚቋረጥባቸው ሁኔታዎች፣ ምክንያቶች፣ እነዚህም በዝርዝር በማስጠንቀቂያ ያለማስጠንቀቂያ ሁኔታዎችን በዝርዝር ተነስተዋል። የሥራውን መቋረጡ የሚያመጣው ውጤት ከደሞዝ አከፋፈል ጋር ከስራ ስንብት ክፍያ አከፋፈል ጋር ተያይዞ ይህንም በውይይታችን እንዳሰናል። ከህግ ውጭ ወይም ደግሞ ያለ አግባብ የሥራው ሲቋረጥ ሰራተኞች ምን መብት አሏቸው ወደ ስራ ከመመለስ ጀምሮ ወይም ደግሞ ካሳ ማግኘት፣ ያልተከፈለ የደሞዝ ክፍያም እንደዚሁ ጋር ተያይዞ አንስተናል። የሥራ ክርክር የት ነው የትኛው ፍርድ ቤት ነው መቅረብ ያለበት የሚና እነዚህ ተያያዥ ጉዳዮችን አንስተን ነበር። ዛሬ ቆይታ ያደረግነው በጣም ሰፊ ነው በነገራችን ላይ ጉዳዩ። ሌላ ጊዜም ደግሞ ከሌላ ጉዳይ ጋር አገናኝተን ውይይት የምናደርግባቸው ይሆናል። አንዳንዶቹን ጉዳዮች ስለተከታተላችሁን እጅግ በጣም እናመሰግናለን። መቅደስ አንዳርጌ ቴክኒኩን ስትቆጣጠር ነበር። አሁን ሂሩት ይደጓለች። አዴ ተገዴ ውይይቱን በመምራት አብረን ቆየን። ስለነበረን ቆይታ በጣም አመሰግንኩኝ። ጤና ይስጥልን።